ያሳለፍከውን ከባድ የሚባለውን ነገር እንድትነግረን ፈልገናል። አንድ ቀን ነው በአጋጣሚ በማላውቀው ሁኔታ ስራውዬ ስመለስ ወደ ቤት ከገባው በኋላ ሶፋ ላይ መቀመጥ ይዝልኛል። ከዛ በኋላ ምን እንደሆንኩ አላውቅም። ሆስፒታል መሄዴን ያወቅኩት ከ4 ቀን በኋላ ነው። ራስህን ከመሳትህ በፊት የሚሰማህ የኩላሊት በሽታ የሚታወቅ ነገር ተሰምቶ የሚያቅ ስሜት ነበር ወይስ በአጋጣሚ ነው ራስህን ስታገኘው? አይ በአጋጣሚ ነው። እኔ ከዛ በፊት በህይወት ዘመኔ ውስጥ በሽታ ይሄን ያህል በሽታ የሚባል አላውቅም። ስገባ ልክ ሳይ ራሱ ነው በቃ ቤቱ ያ በህልሜ ያየሁት። ቃል አወጣልህ እንጂ እጅ አልጫነብህም። በቲቪ እንኳን ፈውስ የለ እንዴ? ፈውስ አለ አይደል እንዴ? እዛ ላይ ሆኖ ፈውስ ከመጣ አጠገብሽ እያለ ቃል ሲያወጣ ፈውስ የማይመጣበት ምን ምክንያት አለ? ሆስፒታል ምን ያህል ጊዜ ቆየ? ምን ያህል ሳወጣ? 300,000 ነው። ዶክተሮቹ ቀጣይ ነው ዳያሊሲሱ የሚቀጥል ነው ብለው ነው ያሉት። በቀን አንዳንድ ጊዜ ነበር የሚያደርጉት ማለት ነው። ሆስፒታል ምን ያህል ጊዜ ቆየ? ምን ያህል ሳወጣ? እኛስ ጋር ምን ያህል ጊዜ መጣ? እንዴት ተፈወሰ? እዛ እኮ የመድኃኒት አይነቶች መተው ግሉኮስ ምኑ ያ ሁሉ ተደርጎ ነው። እዚህ ጋር እኮ ቃል ነው የሚወጣው። እስቲ የህመም ስቃይ እንዴት ነው? ከባድ ነው። በአፍንጫዬ የነበረ ምግብ የሚገባው። ከዛ በኋላ ግን ሌላ እንከን ገጥሞህ ደግሞ በድጋሚ መተህም በኋላ እኔ ራሴን የት ነው ያገኘሁት? ዳግማዊ ምኒልክ ኦክሲጅን ተደርጎልኛል። የመተንፈስ ችግር ስለገጠመህ ነው ኦክሲጅን ተገጥሞልህ የነበረው? አጋጣሚ ሆኖ ቀኑ ሐሙስ ነበረ። ያው መጣን፣ እዛ ቆመን እያለን ተጠራሁኝ። ውሃውን ቀብቶት ነው ነፃ የወጣኸው? በቃ ፈውስ አለ ንቀላለኝ። አንተ ይሄ ማንነት አልነበረህ? እኔ ከዛን ጊዜ ጀምሮ ምንም በቃ ሲሊንደሩ ራሱ ተገዝቶ ነበረ ቁጭ ብሏል በቃ። ከዛ በኋላ ግን አንተ ያለህበት ጤንነትና ሁኔታ እንዴት ነው? ምንም ነገር የለም። እስቲ በእንደዚህ አይነት ህመም ለሚሰቃዩ ሰዎች ምን መልእክት አለ? በየቤቱ ስንት ጉድ አለ። እኔ የዚህ ሃይማኖት ተከታይ ነኝ። ኢየሱስ ክርስቶስ የሞተው እኮ ለሃይማኖት አይደለም። እኔ የ10 ዓመት ልጅ ሆኜ ድቁናንም ተቀብዬ ነበር። ከፈለጋችሁም 13 ዓመት ደግሞ በእስልምና ደግሞ ሳሰግድም ነበር። በቃ የትም ሂድ የትም ኢየሱስም። ሰላም ጤና ይስጥልኝ ውድ የአኖይንቲንግ ቲቪ ተመልካቾቻችን፣ እንደምትመለከቱን እንግዲህ አንድ ወንድማችን ጋር የበዓል ፕሮግራም ልናሳልፍ እየመጣን ነው። ስለዚህ በዓል ፕሮግራሙን ከኛ ጋር እንድትቆዩ እንድትከታተሉን በአክብሮት እንጠይቃለን። ተከታተሉ። እንዴት ነበር የነበረን ጊዜ? በጣም ጥሩ ጊዜ ነበር። በጣም ደስ የሚል ጊዜ ነበር። እህታችን ጋር ደስ የሚል የበዓል ፕሮግራም ነበር። እንግዲህ ወንድማችን ጋር እየሄድን ነው። ይኸው ደርሰናል። ሰላም ነው ወይ? እንዴት ነው? ሰላም ጤና ይስጥልኝ ውድ የአኖይንቲንግ ቲቪ ተከታታዮች፣ እንደምትመለከቱን እንግዲህ አሁን የምንገኘው ወንድም ስዩም ቤት ነው። እርግጠኛ ነኝ ብዙ ጊዜ አይታችሁታል፣ ሲመሰክርም ያያችሁ ሰዎች ትኖራላችሁ። ዛሬ ደግሞ በድጋሚ እግዚአብሔር ለሱ የሰራለትን በነብይ ደረሰ ላቀው አልፎ የተደረገለትን ተአምራት ከራሱ አንደበት እንሰማለን። አብራችሁን ቆዩ። እሺ ወንድሜ፣ ስላየንህ ደስ ብሎናል። ካለፋስካ በኋላ ደረሰ። በዓልን እንግዲህ ካንተ ጋር አብረን ልናሳልፍ ደስታህን ልንካፈል ቤት መጥተናል። እስኪ ምን ትላለህ ስለዚህ ጉዳይ? እንኳን ደህና መጣችሁ እላለሁ። እኔም ከእናንተ ጋር በዓልን በመካፈሌ በጣም ደስተኛ ነኝ። እንኳን እግዚአብሔር ለዚህ ያደረሰን እና እንግዲህ የምለው ይሄ ነው ስለ በዓሉ።
እግዚአብሔር ያደረገልህን የሆነልህን ታምራቶች እናውቃለን። ከዚህ በፊት መስክረሃል። ግን ዛሬ በተለየ ሁኔታ የበዓል ፕሮግራምን የሚከታተሉ የቲቪ ቻናላችንን የሚያዩ ሰዎች እንዳንተ ደግሞ በእንደዚህ አይነት ተጽዕኖ ውስጥ ያሉ ያልተሰበረ ቀንበር ያላቸው ሰዎች አይተው ያዘኑ የሚጽናኑበት እንዲሆን ካንተ አንደበት እንዲያዩት ስለምንፈልግ እስኪ የህመምህን የሆነልህን ጌታ ያደረገልህንና ያሳለፍከውን ከባድ የሚባለውን ነገር እንድትነግረን ፈልገናል። ጥሩ ነው፣ መልካም ነው። እና እኔ አንድ ቀን ነው በአጋጣሚ በማላውቀው ሁኔታ ስራውዬ ስመለስ ተሽከርካሪ ይዣለሁ። ያንን ተሽከርካሪ ይዤ ግቢ አስገብቼ እንዳቆምኩ ወደ ቤት ከገባው በኋላ ሶፋ ላይ መቀመጥ እዚህ ይለኛል። ከዛ በኋላ ምን እንደሆንኩ አላውቅም። በማላውቀው ሁኔታ እንግዲህ ሰዎች ያው ቤተሰብ አባብሰው ወደ ሆስፒታል ወሰዱኝ። ሆስፒታል መሄዴን ያወቅኩት ከ4 ቀን በኋላ ነው እዛ ሆስፒታል ውስጥ። እንግዲህ ወንድሜ አሁን አንተ እንደምትነግረኝ በአጋጣሚ ውጪ ውለህ ስራ ውለህ ስትመጣ ነው ቤትህ እንደገባህ ራስህን የሳትከውና ከዛ በፊት ግን የሚታወቅ በሐኪም የተረጋገጠ ወይ ደግሞ እየተሰማህ ችላ ያልከው የኩላሊት ህመም ነበረብህ ወይስ በአጋጣሚ ነው ራስህን የሳትከው? አይ በአጋጣሚ ነው። እኔ ከዛ በፊት ምንም አይነት በሽታ እኔ እንጃ ብቻ ሰው ቢናገር መልካም ነበረ። ግን እኔ ራሴ እግዚአብሔር የተመሰገነ ይሁን፣ ክብር ለሱ ነው። እኔ በህይወት ዘመኔ ውስጥ በሽታ ይሄን ያህል በሽታ የሚባል አላውቅም። በቃ ራሴ ነፍስ ማወቅ ከልጅነት ጀምሮ ነፍስ ማወቅ ከጀምሮ እስከዛን ጊዜ ጀምሮ አላውቅም። መርፌም እንኳን ተወግቼ አላውቅም። ምናልባት ለደም ለመውሰድ ለአንዳንድ ምርመራዎች ውጪ ለመሄድ ምናምን እንደዚህ አድርጌ እንደሆነ እንጂ በሽታ የሚባል እኔ አላውቅም። ለመጀመሪያ ጊዜ ነው። እንደውም ሰዎችም አብዛኛውን ሰዎች የገረማቸው እሱ ይታመማሉ ወይ ብለው ነበር። እንደውም እሱ እንዴት ምናምን ብለው በጣም ይደነቁ ነበር። እና በአንድ ጊዜ ነው የጣለኝ። በቃ በማላውቀው ሁኔታ ያው ይዘውኝ ሆስፒታል ሄዱ። ሆስፒታል መሄዴንም አላውቅም፣ የት ሆስፒታል እንደወሰዱኝም አላውቅም። ግን በኋላ ከ4 ቀን በኋላ ነው የነቃሁት። ያንንም ያወቅኩት ጠይቄ ነው። እንዴት መጣው እንዴት አመጣችሁኝ ስንት ቀኔ ነው ዛሬ ስላቸው 4 ቀን ነው አለ። ያን ጊዜ ነው እኔ ዳግማዊ አልዓዛር ሆኛለሁ ያልኩት። ዳግማዊ አልዓዛርም በ4 ቀኑ ነው ከመቃብር የተቀሰቀሰውና እንደዛ ሆነ ምናምን ብዬ አሁን ከዛ በኋላ ማሰብ የጀመርኩት ያው ከዛ በፊትም እኔ ያው ቲቪ መከታተል ነበር፣ አኖይንቲንግ ቲቪ ያው የቦታ ቸርቾችን ይሄድኩ ካፈል ነበር እና ሁል ጊዜ ታዲያ ማንን ያሳየኝ በህልሜ ፕሮፌት ደረሰ የሆነ አረንጓዴ ክፍል አረንጓዴ ሶፋዎች ያሉበት ውስጥ ቁጭ ብሎ ሲጸልይ ያሳየኝ። እዛ ሆስፒታል ሆኜ አሳየኝ። እንደገና አሁንም በድጋሚ 4 ጊዜ ነው ያየሁት እና አሁን መጨረሻ ላይ እኔ ራሴ ወሰንኩና አንድ ጊዜ እንትን ትሆናለህ አሉ ዲያሊሲስ። በዚህ ጋር እንትኑ ቲዩብ ተቀብሯል፣ እዚህ ጋር 10 እንትን እንዳይነቅሉ ተቀብሮ ነበርና በዛ በኩል ዲያሊሲስ ትደረጋለህ ሲሉ በፍጹም አሁን አንድ ጊዜ ተውኝ አልኳቸው እና ጸሎት ላድርግ ብዬ ስላቸው እሺ ያሉ ፈቀዱልኝና እዛው ጸሎት ሳደርግ ከዛ በኋላ እነሱ ሀሳባቸው ተቀየረ። ሐኪሞቹ ምናምን ወደ 6-7 ነበሩ እንደዚህ ተሰባስበው የመጡ ተቀየረ። ከዛ በኋላ ዶክተሩ ቢሮ ይፈልጋል አሉኝ። ዶክተሩ ቢሮ ሲሄድ ለ1-2 ቀን እረፍት በቃ ወሰድና ከዛ ዲያሊሲስ ትደረጋለህ ሲሉ እኔ ከዛ ጊዜ እንዳገኘው ጊዜ እንደተሰጠኝ አወቅኩ በጸሎት። ከዛ ቶሎ ብዬ ቀኑ ሮብ ነበር ይሄ ነገር የሆነው። ሐሙስ ደግሞ
ፕሮግራም ነበረ የሳሪስ አቦ የአኖይንቲንግ ቲቪ አዲስ አበባ አጥቢያ እና ልክ እዛ ሲሄድ ማነው ሳሪስ ሐሙስ ሲሄድ ፓስተር ቅድስትን አገኘኋት እና ምን አለችኝ እንትን አሜሪካ ሄዶ ነበረ እና ዛሬ በድካም ምክንያት እዚህም ላይ መጣ ስለሚችል አርብ ቅዳሜና እሁድ ሴሎ ኮንፈረንስ ስላለ እዛ ላይ ተገኝ ቢቻል ለአንድ ቀን ገስታው ስግባ እግዚአብሔር ይፈውስሃል ያገኝሃል ምናምን ስትለኝ እሺ አልኩና እሷ ባለችኝ መሰረት ጠዋት አርብ ለጠዋት ጓደኛዬን አድርሰኝ ብዬ በመኪና ይዞኝ ሄደ ደብረ ዘይት እሱ ጥሎኝ መጣ እኔ እዛው አደርኩኝ በማግስቱ እንትን ያን ዕለት አርብ ዕለት ሴሎ ኮንፈረንስ ነበር ኮንፈረንሱን ተካፍዬ ማለት ነው ተካፍዬ እዛው አደርኩ ከዛ በኋላ ቢሮ ገብቶ ፕሮፌትን ለማነጋገር የወረፋ ቁጥር ተሰጠኝ 7 ቁጥር አርብ ዕለት ሴሎ ፕሮግራም ከተካፈልክ በኋላ ገስታውስ ነው የገባኸው እዛው ከዛ በኋላ ቅዳሜ ዕለት እሱ በቢሮ ሰዎችን ያገለግል ነበር እኔም ተራይ ጠብቄ ገባው በቃ ልክ ስገባ እንደውም ወቅቱ ጭቃ ነበር የዝናብ ሰዓት ምናምን እና ጫማው ልቀ ምናምን የገባሁት ስገባ ልክ ሳይ ራሱ ነው በቃ ቤቱ ያ በህልሜ ያየሁት በቃ ደዳን ቆወኩ ያኔ በቃ ምንም እሱም አየኝ ምንም ብዙ ቃልም የተናገረ የለም እንደው አንተ ልከኸኝ ከሆነ አባቶ ልከኸኝ ከሆነ ይህ ሰው ይፈወስ ብሎ ዘይት አፍን ክፈታለ 7 ጊዜ ረጨና አዲስ ኩላሊቶች ሲገጠሙ አይቻለሁ አለኝ በቃ ሂድና ራስህን አሳይ ከፈለክ ለዶክተር አለ ከዛ በኋላ እሺ ብዬ እኔ አመንኩ ተቀበልኩ የነብይ ቃል የእግዚአብሔር ቃል ነው ተቀበልኩኝ መዳኔንም በራሴ ያረጋገጥኩ ያን ዕለት እዛው አንደኛ ምግብ አልበላም ነበር ያ ወር ሙሉ አጥሚት ምናምን ነበር የምጠጣው ሁለተኛ ደግሞ ሽንቴ ደግሞ አይወጣም ነበር በጣም በትንሹ ነበር አሁን ያን ዕለት ብፌ እዛ ነበር የጾም ብፌ እሱን አነሳው ከምሬ እኔ በኋላ እንዴ በልቼ ማላቀው አንድ ወር ሙሉ እህል ልበላ ነው እንዴ ያልኩ ራሴን ታዝቤ ነበር በኋላ ስበላ በሙሉ ጨረስኩት ሰው እንደገና ውሃ ጠጣው ከዛ ሽንት ቤት ሲሄድ ሽንቴን በደንብ በቃ እንደ ወጣትነት ጊዜ ከዛ መዳኔን በራሴ ያረጋገጥኩኝ ተቀበልኩ ሴሎ ኮንፈረንሱን እንደገና እሁድ ዕለታም ደግሜ ተካፈልኩኝ ከዛ ከጨርስ ወደ አዲስ አበባ መጣው ማለት ነው። ጋር ለተመልካቾቻችን ግልጽ እንዲሆን ነብይ ደረሰ በግል ባገኘኸው ጊዜ ላይ ገስታውስ በገባህ ጊዜ ላይ ቃል አወጣልህ እንጂ እጅ አልጫነብህም ቃል ነው ያወጣልህ የወጣልህን ቃል አምነ ተቀብለ ነው የተፈወስከው ምን ለምሳሌ ይሄንን ልጠይቅህ የፈለኩትኝ አንዳንድ ሰዎች አልነካኝም እጅ አልጫነልኝም እንዲያላልልኝም ብለው የሚያስቡ ሰዎች ስላሉ ነው ማለት ቃል የወጣውን ቃል በመቀበል ፈውስ እንደሚገኝ እንኳን አንዳንድ ጊዜ የማያውቁ ሰዎች ይኖራሉና እሱ ነገር ግልጽ ብታደርግ ደስ ይለኛል አይ ሰዎች አንዳንድ ጊዜ ይሳሳታሉ እንኳን ቃል ዛጠገብሽ ሆኖ ቃል አውጥቶ ቀርቶ በቲቪ እንኳን ይፈወስ የለ እንደ ፈውስ አለ አይደል እንደ በቲቪ እንግዲህ ጭራሽ በጣም ረቀታው ሁለተኛ ነገር ውስጥ ገብቶ ማለት እኮ ነው ምን ሁለተኛ ካሜራ ገባ ከካሜራ በኋላ ምናምን ቲቪው ላይ ስንተኛ ነው እንግዲህ ሲመጣ ወደ ቲቪ ሲተላለፍ ቢያንስ ስንት ጊዜ ነው እንትን ያለው እዛ ላይ ሆኖ ፈውስ ከመጣ አጠገብሽ እያለ ቃል ሲያወጣ ፈውስ የማይመጣበት ምክንያት አለ
እምነት ፈውስህን ያገኘኸው እዛው ከዛው ቸርች ሳትወጣ እዛው በዛው ቀን ነው ፈውስህን ያገኘኸው ማለት ነው። ክብር ለጌታ ይሁን። አሜን አሜን። እና እዚህ ጋር ወንድም ስዩም ልጠይቅህ የፈለኩትኝ ወደ ኋላ ልመልስህ ነው እንግዲህ ምን አልክ? ዳይሊሲስ አድርግ ብለው አልከን። ገብተህ ራስን ስተህ ነበረ። በምስክርነትህ እንደሰማን ደግሞ ዳይሊሲስ አድርገህ እንደነበረ ነግረህናል። ያን ዳይሊሲስ ያደረከው አውቀህ ፈቅደህ ነው ወይንስ ራስን በሳትክበት ጊዜ ነው? ከዛ ስትነቃ ነው ዶክተሮቹ ቀጣይ ነው ዳይሊሲሱ የሚቀጥል ነው ብለው ነው ያሉት? እስቲ እንዴት ነው እዚህ ጋር ግልጽ አድርገህ ለተመልካቾቻችን ብትነግረን። የመጀመሪያዎቹ ምንም ብዙም በማላውቅበት ሰዓት ነው እና ዳያሊሲስ ቢያንስ በቀን አንዳንድ ጊዜ ነበር የሚያደርጉት ማለት ነው። እና ሁለተኛው ላይ ደግሞ ራሴን ነው በፍቃደኝነት ነው በቃ እንደዚህ ዳያሊሲስ መደረግ አለብህ ይህን ያህል ጊዜ ድረስ አድርገን እንደውም ምንድነው ያሉኝ እስከ 9 ወር ድረስ ዳያሊሲሱን ታደርግና በሳምንት 3 ቀን ከዛ ደግሞ ከወር በኋላ ደግሞ በሳምንት 2 ቀን ከዛ እያለ እስከ 9 ወር ድረስ ታደርግና ከዛ በመሃሉ ደግሞ የእንትን ደም እንትን ትንሽ እንትን መመረዝ ያሳያል እና ስለዚህ ኬሞ መጠቀም አለብህ መድኃኒት እኛ ጋር የለም ጥቁር አንበሳ ምናምን ብለው ነው እንግዲህ ያሉኝ በዛን ሰዓት። እኔ አሁን በዛን ሰዓት እነሱ ያንን ቢያወሩ እኔ መንፈሴ ምንም ያለው እዛ ስለሆነ ከአኖይንቲንግ ጋር ስለሆነ ያለው በቃ ምንም አላዳመጥኳቸውም። ቀጥታ ለምን እንደምድን አውቄያለሁ። በፊትም እዛ የሚያደርሰኝ ሰው አጥቼ ነው እንጂ የሚያደርሰኝ ሰው ቢኖር ኖሮ እንደምፈወስ አውቃለሁ። ለምን እኔ አይደለም እኔ ሳልሆን ሌላው አብዛኛውን ሰው ሲፈወስ እኮ እያየሁ ነው ከብዙ ነገር እና እንዴት እኔ ያልፈወስም እያምናለሁ። ቀጥታ ያኔ እኔን አስቶኝ ነው የወሰደኝ እንጂ ነፍሴ እያወቅኩ ቢሆን ኖሮ አልሄድም ነበር ሆስፒታልም ጭምር። እሺ እዚህ ጋር ልንጠይቅህ የምንፈልገው ራስህን ስተህ ወደ ሆስፒታል ሄድክ። የት ሆስፒታል ነው የወሰዱ? የት ነው የተመረመርከው? ስትመረመርስ ለሕክምናው አጭር ጊዜ ነው የቆየሁት ብለሃል በሆስፒታል ውስጥ እና እስቲ ብዙ ሰዎች ከዚህ መማር ስላለባቸው ነው የእግዚአብሔር እጅ እንደምትሰራ በነቢያቱ አልፎ እግዚአብሔር ብዙዎችን ፈውሷል። በተለይ በእግዚአብሔር ሰው በነቢይ ደረሰ እጅ እጅግ ብዙዎች ድንቅና ተአምራት ሆኖላቸዋል። አንተ በሆስፒታል ያወጣኸው ወይንም የቆየህበት ቀንና እኛ ጋር ስትመጣ ቃል ወጥቶ የተፈወስክበትን እስቲ ልዩነቱን ንገረን። ሆስፒታል ምን ያህል ጊዜ ቆየ? ምን ያህል ሳወጣ? እኛስ ጋር ምን ያህል ጊዜ መተህ እንዴት ተፈወስክ? ይሄንን እስቲ እንዴት ትነግረናለህ? ይህንን ማወዳደር አይቻልም። ራሱ ለማወዳደር መሞከር ራሱ የሚከብድ ነገር ነው። እዛ እኮ ስንት ሰው ተሰባስቦ የመድኃኒት አይነቶች መተው ግሉኮስ ምኑ ያ ሁሉ ተደርጎ ነው። እዚህ ጋር እኮ ቃል ነው የሚወጣው። ኦፕሬሽን የለ ቢላ አይነካሽ ምን አይነካሽ እንዲህ በቃ ሁን ያለው ነገር ነው የሚሆነው። ስለዚህ ሁለቱ ሊወዳደሩም አይችሉም። እዛ እኔ ሆስፒታል አሁን ለምሳሌ 20 ቀን ወይም 18 ቀን 20 ቀን ነው። በዛ ጊዜ ውስጥ እስከ 300,000 ብር ወጥቷል በብር ደረጃ። በዚህ ላይ መርፌ የግሉኮሱ የምን የሚወጋው እየቆጠቆጠሽ ምን እያለ ግማሹ ጋም ይቀዳሉ ግማሹ ያ ሁሉ ስቃይ ያለው ነው። ለዛውም 1 ወር ምናምን ሆነ። እኔ እኮ 1 ወር ማለት ለኔ እንደውም ፈጣን ፈውስ ነው። እንደው በጣም ፈጣን ፈውስ ወዲያውኑ በ1 ወር ጊዜ ውስጥ እንዴ 1 ወር አይደለም እዛ 1 ወር ነው አይደል እንዴ? እዛ እኮ 1 ደቂቃ አይሞላም። በጌታ ቤት 1 ደቂቃ አይሞላም።
አዎ ደግሞ ምን ይሄን ያህል እኮ ሰዎች እኛ ካሰብን እኮ አንድ ለምሳሌ ምሳሌ ነው የምናገረው ምሳሌ ነው አንድ ቶዮታ መኪና ጃፓን ይሰራታል ሜዲን ጃፓን ናት እቃዋንም ስፔር ፓርቷንም ምንም ያ ጃፓን ነው የሚሰራው አይደለም እንዴ እኛን የፈጠረን ፈጣሪ የኛ ስፔር እሱ ጋር አይደል እንዴ ያለው ምን ይሄ እኮ ምንም በቃ ኩላሊቱንም አዲስ ሁሉንም አዲስ እኔንም ሌላ አዲስ ማድረግ በቃ እና ስለዚህ እግዚአብሔር የተመሰገነ ይሁን ማንኛውም ሰው ቢሆን ወደ እግዚአብሔር ፊቱን መለስ አድርጎ አምኖ በቃ የነብዩ ወይም የፕሮፌት ቃል ብቻ ሳይሆን ያ ተቀባዩ ራሱ ማመን አለበት የት ነበር ህክምና ያደረገው ላንሴት ሆስፒታል መገናኛ ላንሴት የሚሉት ሆስፒታል ነው እዛ ላይ ያደረኩት እዛ ደግሞ ውድ ነው ዋጋቸው በአንድ ቀን 12000 ብር የከፈልንበት ጊዜ ሁሉ አለ በቀን እንግዲህ እንደዛ ሆኖ ነው በትንሽ ቀን ውስጥ ያን ያህል ብር የወጣው ስለዚህ ወደ ተቀቡ የእግዚአብሔር ሰዎች ቤተክርስቲያን መተህ ነብይ ደረሰ ላቀው ጸልዮልህ ቃል የተናገረው በቃ በዛች ቃል ፈውስ ከ100,000 ብር በላይ ያወጣህበትን 300,000 ብር በላይ ያወጣህበትን ኩላሊት ምንድነው ለነናገር መንፈልገው በዚህ ጊዜ ኩላሊት ታማሚዎች ወይ ኩላሊት በሽተኞች ዳያሊሲስ ከተጀመረ በኋላ ይቀጥላል የሚቆም አይደለም አንተ ግን በእምነት መተህ የእግዚአብሔር ሰው ጸለየልህ የእግዚአብሔር ሰው ከጸለየ በኋላ በእምነት ፈውስህን ተቀበለ መጽሐፍ እንደሚናገረው መዳኗን በሰውነቷ አወቀች እንደሚል እንደ እግዚአብሔር ቃል የእግዚአብሔር ሰው ከጸለየ ቃል ካወጣ በኋላ አምነ ተቀበለ ፈውስህን አረጋግጠህ ይሄው አሁን ዳያሊሲስ የለም በሰላም ትወጣለህ በሰላም ትገባለህ እንደፈለክ ትሆናለህ እግዚአብሔር ይመስገን በዚህ አጋጣሚ በዚህ አይነት ህመም ለሚጠቁ ሰዎች ምን ማለት ትችላለህ እግዚአብሔር ያደረገልህንስ እንዴትስ ታመሰግነዋለህ ለታመሙትስ ወይንም በዚህ አይነት ችግር ውስጥ ለሚኖሩ ሰዎች ምን ትመክራለህ አንድ ግን ለጠይቄ የፈለኩት እስቲ የህመምህ ስቃይ እንዴት ነበር አሁን ምናልባት ሰዎች ስንባል ቁጭ ብለን ስንሰማው ይሄንን የባል ፕሮግራም ለሚከታተሉ ሰዎች ቀለል አድርገን ስንነግራቸው ህመምህ ምናልባት ቀላል ሊመስል ይችላል ስላላዩት እስቲ አንተ ህመምህ እንዴት ነበር ስቃይክ እንዴት ነበር የሚያምህ እንዴት ነበር ያቺን የተኛህባቸውን አንዱን ወር ያሳለፍከው እስቲ ህመምህን አጋራ ከባድ ነው ራሱ ምግብ አለመብላት ራሱ አንድ ከባድ ነገር ነው እና እኔ እኮ ስነቃ በአፍንጫዬ የነበረ ምግብ የሚገባው ይሄ ምንድነው ምናምን ብዬ እንትኑን አይቼዋለሁ ይሄ ምንድነው ምግብ ነው በዚህ ጋር የሚገባው ንቀሉልኝ ነው ያልኳቸው ወደ እና ምን ያህል የሚያስጠላ ነው በሽታው ቀላል ነገር አይደለም እና የበሽታ ጥሩ ነገር የለውም ግን እኔ ሁሉ ጊዜ የምለው ምንድነው እሱ ሰው ባይጠራጠር በቃ ማመን አለበት በቃ ከሁሉም ደግሞ ምንድነው አሁን መጽሐፋችን መጽሐፍ ቅዱስ ላይ ሁሉ ነገር አለ እዛ ሳይንስም ካስፈለገ እዛ አለ ሁሉም ነገር እዛ አለ አንደኛ ያለ መረዳት ያለ ማንበብ ሰው ደግሞ ጌታውን ያለ ማወቅ ነው በቃ ችግር ይመጣል ሲመጣ ግን ወደ ማን እንደሚያድነው ማወቅ አለበት እና ወደ እግዚአብሔር ቤት የግድ በቃ ምንም ከሐኪም በላይ ነው ከነገስታቶች በላይ ነው ከኃያላን በላይ ነው በቃ እሱ ነው የመጨረሻው በቃ አልፋና ኦሜጋ ማለት ነው እና እነዚህ የተሰጡን ነቢያቶች እድለኞች ነን እንደውም ኢትዮጵያውያኖች ማለት ይቻላል እኔ እንደውም በእውነት እና እዚህ ሀገር መጥቶልን እኛ እንድንረዳበት በእነሱ እንድንጠቀም አምጥቶ በነፃ እኮ ነው ደግሞ በነፃ እኮ ነው የሚከፈል ነገር የለ በቃ
ምናልባት የፍቅር ስጦታ ወይ መባሽን ታውጪ ወይ አስራትሽን ታውጪ እንደሆነ ነው እንጂ ምን አለ በቃ እሱንም ሲሄድ አለ እሱንስ ቢሆን እኮ አስበን አስተካክለን አናደርግም። እና ስለዚህ ሁልጊዜ የምለው ምንድነው በነፃ ያውም እና እነሱን እንደውም እየባረክን እንደውም እንዴ እግዚአብሔር ቢያዝንልን ነው እኮ ነቢያቶችን ያበዛልን ነቢያቶችንም የሰጠን። ባይሆን ቢዘጋ ዝግ ቢሆን እኮ ስንት ህዝብም አልቆ ነበር እስካሁን በመንፈሳዊ ነገር እንኳን ተይው። ይሄ ያኛው ሕክምና ያለው ነገር ተብሎ ቁስልም ምናምንም ታክሞም ሊሞክር ይችላል ስቃዩንም ችሎ አይደለም። የመንፈሳዊ ነገርስ የርኩስ መንፈስ በምን ይወጣል? ሐኪም ያወጣዋል በቃ እና ስለዚህ ማንኛውም ወደ እኔ ለኔ እንደሆነልኝ እንዲሆንላችሁ ወደ አኖይንቲንግ ቲቪ ወደ ፕሮፌት ደረሰ ቸርች እንዲመጡ እጋብዛለሁ በዚህ አጋጣሚ። እና ለራሱ ሲል ነው ደግሞ ለራሱ መዳን ከፈለገ መዳን ካልፈለገ እግዚአብሔር የሚያድነውን ያድናል። ልቆኑ ብልጦ ነው ወበዝ ጠንካራ ሆኖ መጠቀም ነው ያለበት አንድ ሰው አይደለ እንዴ? አዎ ወንድሜ እንግዲህ እግዚአብሔር መልካም ነገር አድርጎልሃል፣ ድንቅ ተደርጎልሃል። ፈውስህን ደግሞ የእግዚአብሔር ሰው ደረሰ ለቀው ቃል አውጥቶ የዛኑ ቀን ጊዜ ሳይፈጅ ፈውስህን ተቀብለሃል። ስሙ ይባረክ እግዚአብሔር ይሄንን ድንቅ ነገር ያደረገ። በቀጣይ ደግሞ እንግዲህ ይሄ ፕሮግራም የነበረው ሴሉ ፕሮግራም ነሐሴ መጨረሻ ላይ ነው አስታውሳለሁ። ለ3 ቀን ነበር የነበረው ፕሮግራም። ከዛ በኋላ መስከረም ላይ ምስክርነት አዲስ አበባ አጥቢያ ስትመሰክር እኔ አስታውሳለሁ። በቴሌቪዥንም ተላልፏል። የአኖይንቲንግ ቲቪ ተመልካቾቻችን አይተውታል። ከዛ በኋላ ግን ሌላ እንከን ገጥሞህ ደግሞ በድጋሚ መተህም አይተናልና እስኪ ስለሱ ጉዳይ ካንተ ብንሰማው ደስ ይለናል። አዎ እሱ ደግሞ እንትኑ ያው ነው አካሄዱ እንደ መጀመሪያው ነው እንትኑ አሁንም ራሴን ስቼ ነው አሁንም የሄድኩት። የሚገርም እኮ ነው፣ በጣም ነው እኮ የሚገርመው። ይሄ ሰይጣን አሰራር ነው። በኋላ እኔ ራሴን የት ነው ያገኘሁት? ዳግማዊ ምኒልክ ሆስፒታል ነው። እሱ ደግሞ እንደ መጀመሪያው ቤት ውስጥ ነበር ራስህ የሳትከው? አዎ ደህና እኮ ስራ እንትን ጀምሬያለሁ፣ እሰራለሁ። እንደውም የሆነ ጉዳዮች ነበሩኝ፣ የወረቀት ጉዳዮች። ወደዛ ወደ ጣፎም ሄጄ እንደገና አንድ ተራራ ደግሞ ወጥቻለሁ። በዚህ አለ ወደ እንጦጦ ተራራ ምናምን ስወጣ እኔም እንግዲህ የማስበው ንፋስ መታኝ ምናምን ነው። ያዛ ወደ ተራራው ሄጄ ነበረ እና አስቸጋሪ መንገድ ነበረ። መኪና እየነዳው ነው የሄድኩት እና ስመለስ እንደ ድካም ነገር አለኝ። ዝም ብዬ ቤት ገባው፣ ቤት ተኛው። ከዛ በኋላ አላውቅም። ከዛ በኋላ እስኪ የተፈጠረው ከዛ በኋላ ዳግማዊ ምኒልክ የነበረብሽ ችግር ምን ነበር? ዳግማዊ ምኒልክ ገብቼ እንትን ኦክሲጅን ተደርጎልኛል። ከዛ በኋላ ሳይ አሁን እንደዚህ ብንንስል ምናምን ማታ ነው የወሰዱኝ መሰለኝ። እሱ ቀን ላይ ነው። እኔ ቀን አድሬ ቀን ስነሳ ሳይ ክፍሉ በሙሉ አልጋዎች አሉ፣ ሁሉም በኦክሲጅን የተኙ ናቸው በሙሉ። እኔ ራሴንም እንደዚህ ሳይ ኦክሲጅን አፍንጫዬ ላይ ተሰክቷል። በቃ ምንም ነገር አላልኩም። ምንም ያንን የመጀመሪያውን ስለማውቅ አሁን ዝም ብዬ እዛ ያየው አይ እንደዚህ ነው ብርድ መጥቶ ሳምባን ብርድ መጥቶት ነው እና መተንፈስ አቅቶ ነው የተገጠመልህ አሉ። እሺ አልኩኝ። እዛ አንድ 3 ቀን ነው እንደዚህ ምናምን ተኝቻለሁ እዛው እያልኩኝ እየተኛው። ከዛ በኋላ መጨረሻ ላይ ኦክሲጅን እንትን ይላል፣ ኦክሲጅን ያልቃል። በኦክሲጅን ስተነፍስ የነበረው አንተ በራስህ መተንፈስ ስላልቻልክ የመተንፈስ ችግር ስለገጠመህ ነው ኦክሲጅን ተገጥሞልህ የነበረው። እና ያ ኦክሲጅን አሁን እኔ ወደ ቤት ስንመጣ ኦክሲጅኑ ያልቃል።
ከዛ በኋላ ጥቁር አንበሳ ጽፈውልን ነበረ እንትን ወረቀት ማለት ነው ወደ ጥቁር አንበሳ ለቼክአፕ እና አሁን ከዛ ያ መንገድ ላይ እንትኑ ያልቃል ማነው ከዛ በኋላ እዛ ወደ ታች ወደ ቄራ አካባቢ የሲሊንደር መሙያ አለ ወደዛ እኔም አብሬ መኪና ውስጥ እንዳለው ሄድን ከዛ እዛ ከተሞላ በኋላ አጋጣሚ ሆኖ ቀኑ ሐሙስ ነበረ ፕሮግራም የነበረበት ታች አኖይንቲንግ ቲቪ ማለት ነው የተቀቡ ሰዎች ቸርች ማለት ነው እዛ ነበረና ፕሮግራም አሁን ልክ እንትኑን ከሞላን በኋላ ወደ ጥቁር አንበሳ ልንሄድ ስንል አይሆንም ጥቁር አንበሳ አይደለም ወሰዱኝ ወደታች ብዬ ወደ አቦ መጣ እንደያዝ ነው ስንመጣ ያው መጣን እዛ ቆመን እያለን እኔ ውስጥ ገባው ተጠራሁኝ ያው በፕሮፌት ማለት ነው ወደዚህ አምጡት ምናምን ተባልኩ ወደ መድረኩ ጋር ሄድኩኝ ከዛ በኋላ ውሃ ይዤ ነበረ ውሃው ላይ ፋለበት ታለ ይመስለኛል የዛ ቀን እንግዲህ እርግጠኛ ባልሆንም በውሃ የሚጸለይበት ቀን ነበር የመጣው አይደል አይ አልመሰለኝ ነው ውሃውን እኔ ነበር ያስኩት ይሆናል በራሴ ውሃውን ቀብቶት ነው ነፃ የወጣው ያው ፋለበትና ሰጠኝ እንትን ራሱ ከላይ ያጠመቀኝ እንደገና ተጣዋለኝ ከዛ በኋላ በቃ ፈውስ አለ ንቀላለኝ ከዛ በኋላ ያው እኔም ከፊት ይዤ ከኋላም ሌላ ልጆች ናቸው ናቀኝ ከዛ ተነሳለኝ ቆንኩ ያው አብሬ መዝሙሩን ዘምሬ ያው ከዛ በኋላ ወደ ቤቴ መጣሁ ያለው እንግዲህ ወላሂታዩን እንግዲህ የነገርከን ያለው የእግዚአብሔር ሰው በጸለይልህ ጊዜ በዛው ሰዓት ላይ ከነ ኦክሲጅን ጋኑ ነበር የመጣው እኔም አስታውሳለሁ ነበርኩ እና ወደፊት ይዛችሁት በተባለ ጊዜ ላይ አንተ ይሄ ማንነት አልነበረህም እኔ በደንብ አስታውሳለሁ በሰዓቱ በጣም የተጎዳ ማንነት ነበር የነበረ አሞህ ነበር መተንፈስ አትችልም ስትናገር ድምጽህ እንደ ልብህ አይወጣም ነበር የታፈነ ድምጽ ነበር የምታወራውና ወደፊት በመጣህበት ጊዜ ላይ በያስከው ውሃ ላይ የእግዚአብሔር ሰው ጸልዮ ውሃውን አጠጥቶ ሰውነትህ ላይ ደፍቶብህ ነበርና እዛው ነበር ፈውስህን ያገኘኸው ኦክሲጅኑ የተነቀለልህ ካፍንጫህ ላይ ወደዛው ነበርና መተንፈስ ችለ ከመተንፈስም አልፎ እንግዲህ ቆመ ስታመልክ አይቻለሁ እና እሱን ነገር በጣም ደስ ይላል እኔ እንጃ እኔ እንዴት ይነገራል ብለሽ ነው እንግዲህ ያው የሚታይ ነው እሱ የታየም ነገር ነው ፊት ለፊት የምታየው ነገር ነው የምትዋሽውም ነገር አይደለም በቃ ብቻ በጣም እኔ ከዛን ጊዜ ጀምሮ ምንም በቃ ሲሊንደሩ ራሱ ተገዝቶ ነበረ ቁጭ ብሏል በቃ ተገምቷል ይሄ ነገር የሆነው ጥቅምት ላይ ጥቅምት ወር ነው ይመስለኛል አይደለ ጥቅምት ወር አካባቢ ነው ይሄ ነገር የሆነውና ከዛ በኋላ ግን አንተ ያለህበት ጤንነትና ሁኔታ እንዴት ነው በጣም የተሻሻለ ነው ምንም በቃ ምንም ነገር የለም እበላለሁ እጠጣለሁ ምንም ይስማማኛል ምንም በቃ ምንም ችግር የለም እሱም ጤነኛ ነኝ ያልከና በጣም እንጂ ክብር ለጌታ ይሁን ደስ ብሎናል ስለሆነልህ ነገር ስለተደረገልህ አሜን በጣም ደስ ብሎናል አሜን አሜን ምንድነው ልጠይቅህ የፈለኩትኝ የበኩላሊት ኬዝ ያው ህክምና ስለሆነ ግድ ማድረግ ስለነበረብኝ ከ300 ሺህ ብር በላይ አወጣፋል በዚህ ደግሞ ድንገት ባመመ በዚህ በሳምባ ችግር ወይ መተንፈስ ባለመቻል ምክንያት ምን አህል አውጥታ አንድ ሁለት ደግሞ አብረውክ ስነቃ ብዙዎቹ ኦክሲጅን ከኔ ተኝተዋል እስቲ አንተንና እነሱን አነጻጽራቸውና ምን ያክል አወጣ ያ ባይሆን ኖሮ ምን ይገጥም ነበር እስቲ እሱን ብትነግረን በጣም የሚገርምሽ ነገር አስታወሽኝ እንደውም የበለጠ አሁን አንድ በኩላሊቱ ጊዜ አብረን ህክምና ላይ የነበርን ሰው ትልቅ ሰው ናቸው እና ሙስሊም ናቸው
አሁን እንትን ልጃቸውን የ100,000 ብር እንትን መድኃኒት ከዱባይ ያስገዟት። ከዱባይ ገዝተው እንደገና ወደ 1 ሚሊዮን ብር አውጥተዋል። እኔና ጎን ለጎን ነው የተኛ ነበር። ወደ 1 ሚሊዮን ብር አውጥተው የ100,000 ብር ዕቃ እንትን መድኃኒት አምጪ ተብላ ታዛ ዱባይ ያው እሱ ዱባይ ስለምትመላለስ የ100,000 ብሩን እንትን ካስገባች በኋላ በማግስቱ ሞቱ። ሳይታከሙበት ምን ሳይወቁበት 1 ሚሊዮን ብር እዛው አውጥተዋል። በቃ እዛው ሲለቀስ ነው እንግዲህ ያየው። ሁለተኛው ደግሞ ይሄ እንትኑ ደግሞ ኦክሲጅን ዳግማዊ ምኒልክ የነበርኩበት ጋር ደግሞ አንድ ሰው ደግሞ አጠገቤ ላይ ሞቷል። በቃ እዛ እየተጫጫሁ ይዘውት ሄዱ። በቃ መተንፈስ እንትን ብሎት እና ብዙዎች ሳይ እኔ እዛም ሆኜ እዛ ሆስፒታልም ሆኜ እኔ እንጃ ሌላ ሰው ለሚያየኝ ሰው እኔ ራሴ የታመምኩም አይመስለኝም። ለምንድን ነው እዚህ ላይ ያደረጉት ምናምን ብዬ እኔ ጭራሽ ሰዎችን ነበር ማስናል ነው። በጣም እኮ የሚገርም ነገር። ለምን እኔ ያለሁት ከመንፈስ ቅዱስ ጋር ነኝ። አየሽ ልዩነቱ ይሄ ነው። በቃ በምን ውስጥም ሆነሽ ጠንካራ ነሽ። እኔ ብዙ ሰው ነው እኔ እንደዛ ሆኜ እንደዛ ከስቼ ይሞታል ሲባል ከነስጋቸው ወፍራሞቹ ይሞታል የሚባለው እኔ የሚሞቱት ሌሎች እና ምንድነው እግዚአብሔር ከረዳሽ የእግዚአብሔር መንፈስ ካለ እምነት ካለሽ በቃ ምንም እኔ አንዴ ያው እሱ ይገዳደረኝ እንጂ አንዴ ተጸልዮልኛል። እኔ ገብቶሻል አይችልም አውቆ ነው ሲያወነ ባብዴ ነበረው። እና እግዚአብሔር የተመሰገነ ይሁን። እንግዲህ አሁን አየሩም አልተከለከልንም እንተነፍሰዋለን። እሱ ሊከለክለን ቢፈልግም ክብር ለእግዚአብሔር ይሁን። ደስ ይላል የሆነል ነገር በእግዚአብሔር ሰው በነብይ ደረሰ እጅ ሁለት አስደናቂ ነገሮችን እግዚአብሔር አድርጎልሃል። ከሞት አስመልጦሃል። ከተቆፈረ ጉድጓድ ከሞት ነፍስ ሊወስድ ካለ ሞት እግዚአብሔር በነብይ ደረሰ እጅ ተጸልዮልህ ድንቅና ተአምራት ሆኖልሃል። ይገርማል። ምክንያቱም በዚህ በኩላሊት ኬዝ የሚታመሙ ሰዎች ብዙ ጊዜ ዳያሊሲስ ከሆነ በኋላ ቀድመንም እንደተናገርነው የሚቀጥል እንጂ የሚቆም አይደለም። አንተ ግን በእግዚአብሔር ሰው እጅ ከተጸለየ በኋላ ፈውስህን አረጋገጥክ። ደግመህ ደግሞ መተንፈስ ባለመቻልህ ደግመህ መጣ። ደግሞም የእግዚአብሔር ሰው ጸለየልህ። አስደናቂ ነገር ሆነ። እስቲ በእንደዚህ አይነት ህመም ለሚሰቃዩ ሰዎች ምን መልእክት አለ? እንደዚህ አይነት በተለያየ ህመም ውስጥ ሆነው በቤታቸው ያሉ በየሆስፒታሉ አሁን 1 ሚሊዮን ብር አወጡ፣ በህይወት መቀጠል አልቻሉም። ይሄን ያህል ሆነ እንደዚህ ግን አልሆነም እያልክ እያወራህን ነው። እስቲ ይሄንን የበዓል ፕሮግራም ነው። ብዙዎች ይሄንን የበዓል ፕሮግራም ቁጭ ብለው በቤታቸው ይከታተላሉ። ጤነኛም ያመማቸውም ብዙዎች እየተከታተሉ ነውና እስቲ ህመም ውስጥም ላሉ ቤተሰቦቻቸው ለታመሙባቸው እነሱም ችግር ውስጥ ላሉ ሰዎች ምን ትመክራለህ? ምን ትላቸዋለህ? እንዴትስ ትጋብዛቸዋለህ? እስቲ ለነሱ ምን የምትለው ነገር አለ? አሁን ምንድነው እኔ የማስተላልፈው መልእክት? እኔ ብዙም ጊዜ አውቃለሁ የታመሙ ሰዎች 2 ዓመት ምናምን አልጋ ላይ የተቀመጡ ሰዎች ሁሉ አውቃለሁ። በየቤቱ ስንት ጉድ አለ። ግን ምንድነው ሁልጊዜ ሰው ምን ይለኛል? እኔ የዚህ ሃይማኖት ተከታይ ነኝ። እኔ የዚህ ሃይማኖት ኢየሱስ ክርስቶስ የሞተው እኮ ለሃይማኖት አይደለም። ይሄንን ነው ከመጀመሪያ የምናገረው። ኢየሱስ ክርስቶስ ለሃይማኖት አይደለም የሞተው። በቃ እሱ ለእስላም አላለ፣ ኦርቶዶክስ አላለ፣ ካቶሊክ አላለ፣ ጴንጤ አላለ። በቃ ለሰው ልጅ ነው። የሰው ልጅ እስከሆነ ድረስ እንደ ሰውኛ መጠቀም አለበት። ነቢያቶች እነዚህ ነቢያቶች እኮ ዛሬ እኮ ዓለም ላይ ሁሉ እኮ የዓለም እየተደነቀ ነው። ኢትዮጵያ ውስጥ እኮ እግዚአብሔር ወርዷል እየተባለ አይደለ እንዴ? ምንም የእምነቱ ተከታይ ባይሆንም እንኳን አይደለ እንዴ? የዛ አባል ባይሆንም የቸርቹ አባል ባይሆንም እንኳን ኢትዮጵያዊ በመሆኑ እንኳን ሊደሰት ይገባው ነበር አይደለ እንዴ? እና ስለዚህ እያንዳንዱ ሰው ለራሱ ሲል መዳን ከፈለገ ወደ ነቢያቶች ይመጣ። በቃ
በተለይ እኔ ደግሞ እኔ ያየሁት የፕሮፌት ደረሰ ላቀውን ጸሎት ነው። በሱ በኩል ነው እኔ የፈውስ የመጣልኝ አይደለም። እኔም ወደዛ ነው የምጋብዘው ሰውን። ሁሉም ነቢያቶች አሉ፣ ሁሉም ጋር መሄድ ይቻላል። ግን እኔ በሆነልኝ አቅጣጫ ነው መናገር የምችለው። የሆነልኝ ፕሮፌት ደረሰ ላቀው አኖይንቲንግ ቲቪን በመከታተልም ቸርችም አሁን ያው እሄዳለሁ። በየጊዜው ትምህርትም እየወሰድኩ ነው። ደስተኛ ነኝ በጣም። ሌላው ደግሞ ሞት እንደሆነ አይቀር። ሞት ማለት የስጋ ሞት አይቀርም፣ ትሞታለህ። ግን ዘላለማዊ ሞት፣ ከዘላለማዊ ሞት መትረፍ ማለት ከእግዚአብሔር አብ ከወልድ ከመንፈስ ቅዱስ ጋር አብረን ለመኖር ጌታን መቀበል ግድ ነው። በዛኛው መስመር አሁን ሁለት ሞት እኮ ነው የሚሞተው። የታመመ ሰው በስጋውም ይሞታል፣ በነፍሱም ይሞታል። ግን አሁን ስጋውን ለማዳን ሲሄድ ነፍሱም ትድናለች። በቃ ይሄንን ነው እንጂ ምንም እስቲ አንድ ሰው መስራት እኔ ሁልጊዜ የምለው ምንድነው እሱ እስቲ በነቢይ ደረሰ ላይ ወይም ደግሞ በነቢያቶች ላይ ያለውን ጸጋ እነሱ መስራት የሚችሉትን በእነሱ ላይ የሚሰራውን መስራት ይችላል። ያ የሚተቸው ሰው አይደለ እንዴ? ከነሱ በልጦ መገኘት እኮ አለበት ከቻለ ያንን ለማሳመን አይደለም። ወሬ ነው። ነቢያቶችን አትንኩ፣ ሁሉ ነገር ይሰራያል፣ መንፈስ ቅዱስን የሚሳደብ ግን አይሰራይለትም ይላል። በቃ እኔ የገባኝ የማውቀው ይሄንን ነው። እኔ ደግሞ እንደውም ከተፈለገ ተጨማሪ በትክክል ተጨማሪ ነገርም እንደውም ካስፈለገ እኔ የ10 ዓመት ልጅ ሆኜ ድቁናንም ተቀብዬ ነበረ። 13 ዓመቴ ድረስ ዲያቆን ሆኜ ለ3 ዓመት አገልግያለሁ፣ አይቼዋለሁ። ከፈለጋችሁም 13 ዓመት ደግሞ በእስልምና ደግሞ ሳሰግድም ነበረ ሳውዲ አረቢያ ውስጥ። ቁርአንንም አውቀዋለሁ። በየትኛው ነው የምትከራከሩ? እስቲ ኑ በቃ የትም ሂድ፣ የትም ኢየሱስም ቁርአን ውስጥ ኢየሱስ አለ፣ ኦርቶዶክስ ጋር ኢየሱስ አለ፣ የትም ኢየሱስ ነው። ሁሉ ነገር በኢየሱስ ነው የሚጠቀለለው። በቃ ስለዚህ ኢየሱስን የሚሰብክ የኢየሱስን ቃል የሚናገረውን አትናገሩ፣ በራሳችሁ ላይ ኩነኔ አታውጁ ነው ማለት። ጥሩ ነው። ጥሩ ቆይታ ነበረን። ውድ ተመልካቾቻችን የበዓል ፕሮግራማችን እንደዚህ ያለ እየቀጠለ ነው። ከወንድም ስዩም ጋር ጥሩ ጊዜ እንደነበረን እንደተባረካችሁበትም ከሆነለት ነገር የተነሳ እያያችሁ እግዚአብሔርን እየባረካችሁ እንደሆነ ገብቶናል። በመጨረሻ ወንድም ስዩም ማለት የምትፈልገው እንግዲህ እንደሚታወቀው የፋሲካን በዓል አብረን እያከበርን ነው። እንደዚህ በአማረ ሁኔታ በቤት ተገኝተን እያከበርን ነው ያለነው። ማስተላለፍ የምትፈልገው መልእክት ወይንም ለእግዚአብሔር ሰው ይሄንን የበዓል ፕሮግራም እንኳን አደረሰ ማለት ብትፈልግ ለቤተሰቦቹ በቤተ ክርስቲያኑ ስለሚያገለግሉት ቅዱሳን እንዲሁም ደግሞ በመላ ኢትዮጵያ ላሉ ለክርስትና እምነት ተከታዮች እንኳን አደረሳችሁ ማለት ብትፈልግ እድሉን ሰጥተናል። እንግዲህ በመጀመሪያ እንኳን ለትንሣኤ ማስታወሻ በዓል እንኳን አደረሳችሁ። የክርስቶስ ትንሣኤ ነው፣ ያው እሱን የምናስታውስበት ማለት ነው እና እንኳን አደረሳችሁ። ፕሮፌት ደረሰ ላቀውን ከነ ቤተሰቡ እንኳን አደረሰ እላለሁ። ፓስተርንም ሁሉንም አገልጋዮች፣ ካሜራማኑን፣ አዳራሹን ሁሉ የሚያስተካክሉትን የሚያሰናዱትን በሙሉ እንኳን ለዚህ ጊዜ በሰላም አደረሳችሁ እላለሁ። ከዛ በተረፈ ያው ኢትዮጵያውያን ክርስቲያኖችም እንኳን አደረሳችሁ እላለሁ። ውድ ተመልካቾቻችን ከአፍታ ቆይታ በኋላ እንመለሳለን። ተከታተሉ።
ተመልካቾቻችን ተመልሰን መተናል። ለመጨረሻ ወንድም ስዩም መጠይቅህ በዚህ በህመምህ ምክንያት በህክምና ስትረዳ እንደቆየ ነግረህናል። በህክምና ስትረዳ ከቆየህበት ሆስፒታል መረጃዎች አሉ ወይ? ይሄኛው ህመም የምትላቸው የሐኪም መረጃዎች በእጆችህ ላይ ይገኛሉ ወይ? ካሉስ እስቲ ብታሳየን እሱ። ይሄ የህክምና መረጃዎች ናቸው። ስለዚህ እስቲ እያወጣ እንዴት እንደነበሩ ትነግረናለህ። የትኛው ሆስፒታል ነው ምን ተባልክ የሚለውን እዚህ እያወጣ ብናያቸው ሙሉን ማውጣት ትችላለህ። ከዛ ታስረዳናለህ እያወጣ። ይሄ ሳምባ ነው። ይሄ ደግሞ በኩላሊት ዲያሊሲስ ጊዜ አስረውታል። ይህም እንደዛ ነው። እነዚህ የላንሴት ናቸው። ይሄኛው ውዳሴ ነው። የውዳሴ ላብራቶሪ ውዳሴ ሄዷል። ዛሬ ነው ማለት እኔም ዛሬ ነው። ይሄ ደግሞ ይሄም የላንሴት ነው የክፍያ። ይሄኛውም የኩላሊቱ የላንሴት ሆስፒታል ነው። ይሄም እንደዛው ነው። ይሄም እንደዚሁ ነው። ይሄ ደግሞ ፓዮኒር። ይሄ ደግሞ የእንትን ነው ለምርመራ የሄደበት። ይሄ ውጭ ሀገር የውጭው ነው መሰለኝ። እንደው ውጭ ሀገርም ሄዷል መሰለኝ። ይሄው ኩላሊት ሕክምና ወደ ውጭ ሄደ። በአርሾ በኩል የሄደ ነው። ዲያግኖስቲክ ነው የሚለው። ይሄም እንትኑ ነው የደም ምርመራ የተደረገበት ነው። ይሄ ላንሴት ነው። የላንሴት ሆስፒታል የደም እንትን ቼክአፕ የተደረገበት ነው። የላንሴት ነው። ይሄም በተለያየ ጊዜ ያው በቆየሁባቸው ጊዜያቶች በየቀኑ የሚወጣ ሪፖርት ነው። ይሄ የየቀኑ ሪፖርት ነው። ይሄም እንደዛው ነው። የላንሴት ነው። ይሄ ደግሞ አልትራሳውንድ ነው የኩላሊቱ። ይሄው አርሾ። ይሄ ደግሞ ከአርሾ ይሄ ለእንትን ያው ምርመራ የተካሄደበት ነው አርሾ። እዚህ ናቸው ኦሪጂናሎቹ። ይሄም ላንሴት ነው የክፍያ የተከፈለበት ነው። ይሄ ሪሲት ነው ከላይ ነው ያለው። እነዚህ ናቸው ታይም ናቸው። ይሄ ለሆስፒታሉ የተከፈለ ለላንሴት 160,000 ብር ሪሲት ነው። የ160,000 ብር ሪሲት። እዚህ ጋርም የ6,400 ምናምን ሪሲት አለ። እሺ እንግዲህ ወንድም ስዩም ጌታ በብዙ ረድቶሃል። እናመሰግናለን። ክብር ለጌታ ይሁን። እዚህ ቀን ላይ ስለደረስክ ደስ ብሎናል። ጌታ ስላደረገልህ ነገር ሁሉ እናመሰግናለን። ለዛሬ ቀን ደግሞ ለትንሣኤ በዓል ቤትህ መተን በእንደዚህ አይነት ሁኔታ እንድናሳልፍ ጌታ እድሉን ስለሰጠን ክብር ለሱ ይሁን። እንኳን አደረሰ ከነመላው ቤተሰብህ። መልካም በዓል እንዲሆንልህ ምኞታችን ነው። ተባረክ።
ውድ የአኖይንቲንግ ቲቪ ቻናል ተመልካቾቻችን እስካሁን ከኛ ጋር ነበራችሁ። ልዩ የበዓል ፕሮግራም ነበረን። እንደነገርናችሁ እንደሰማችሁት እንደተከታተላችሁን ከወንድም ስዩም ጋር ልዩ ጊዜ ነበረን። ይህ በዓል እንግዲህ የትንሣኤ በዓል ነው። መጽሐፍ እንደሚነግረን በመገረፉ ቁስል ተፈውሳችኋል ተብሎ እንደተጻፈ ይህ የትንሣኤ በዓል ለእያንዳንዳችን መልካም ነገር ያለበት መልካም ነገር የሚያመጣ በክርስቶስ ኢየሱስ ቁስል የተፈወስንበት ጊዜ ነው። ልክ ይሄንን ምሳሌ አድርጎ እግዚአብሔር ደግሞ በእግዚአብሔር ሰው አልፎ እነዚህን ወገኖቻችንን ወንድሜን ደግሞ እህታችንን ፈውሷል። ይሄንን ስላደረገ ክብሩ ለእግዚአብሔር ይሁን። የእግዚአብሔርንም ሰው መባረክ እንወዳለን። በዚህ አጋጣሚ መልካም የትንሣኤ በዓል እንላለን። በእንደዚህ አይነት ችግር ውስጥ ያላችሁ በተለያየ ህመም ስቃይ ውስጥ ያላችሁ ይሄን ቴሌቪዥን የምትከታተሉ በልዩ ፕሮግራም ከኛ ጋር ለነበራችሁ መልካም የትንሣኤ በዓል እንላለን። በህመም በችግር በስቃይ ውስጥ ያላችሁ ወደ አኖይንቲንግ ቲቪ ቻናል መታችሁ የእግዚአብሔር ሰው ይጸልይላችሁ። ታሪካችሁ ልክ እንደ ወንድሜና እንደ እህቴ ይቀየራል። እግዚአብሔር ያያችኋል፣ ይጎበኛችኋል፣ ተስፋችሁ ይለመልማል፣ ትስቃላችሁ። እንደገና እግዚአብሔር እድልን ይሰጣችኋል። ይሄንን መናገር እንፈልጋለን። ከኛ ጋር እስካሁን ለነበራችሁ እንደዚህ ልዩ ፕሮግራም ቆይታ አድርገናል። ይሄኛን የበዓል ፕሮግራም እዚህ ላይ አጠናቀናል። ከቀሪው አኖይንቲንግ ቲቪ ቻናል ፕሮግራም ጋር መልካም ጊዜ፣ መልካም በዓል፣ መልካም ፋሲካ፣ መልካም አውደ ዓመት። ተባረኩ። ሻሎም ብለናል። ተነስቷል የመቃብር ደጃፍ ተከፍቷል። ድንጋዩ በሩ ተንከባሏል። ከፈኑ ብቻ ነው አስክሬኑ የታል? በእውነትም ኢየሱስ ተነስቷል። መልካም የትንሣኤ በዓል ይሁንላችሁ። አኖይንቲንግ ቲቪ